ሐሳቤን ነው የገለጽኩት። ገባሽ? እንደዚህ ትራንስሌት አድርጉላት ነው። እሷ ራሱ ደደብ ነበረች እኮ እናቃታለን። ስለ ጃኒና ስለ ጆን ዳንኤል ብናገር ስለማቅ ነው ስለማላውቀው ነገር አላወራም። ጥንቅቅ አድርጌ አውቃለሁ። አዎ በቃ አታወራ ምናምን ፈዝበ እንደዚህ ነው የምትረዝምለው ትላለች። ከዛ ደግሞ ነው የምትለው ነው የምትለው ደግሞ ስላስረዳችሁ አያምርባችሁም ማለት ማርያም ምን አያምርባችሁም። በቃ ምንም ብትሉ እንደኔ አክት ብታረጉ አይሆንም። ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥተናል። ቪዲዮውን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮው እንሂድ። ታሮን መልእክት ልካልሻለች እኮ እኔማ ውዴ እኔ ታሮን አየሁ ነገር እኔ ዛሬ ስንጠርቺ ተናግሬያለሁ። አንቺ ኮሜንታቸውን ሄደሽ ያ በጣም ታሳዝነኛለች ልጅቷ። በጣም ማለት ማንም ኖት ያደረገውን ነገር ነው ኖት አድርጌ አስቤው ምናምን ማንም ላይክ እንደኔ ፖዚቲቭ ሰው የለም። እግዚአብሔርን ሌላ ሰው ቢሆንም በቃ ጀጅ አርጋት ምናምን ነው የሚያልፈው። እኔ ግን እንደዚህ ሐሳቤን ነው የገለጽኩት። ገባሽ? እንደዚህ ትራንስሌት አድርጉላት ነው። እሷ ራሱ ደደብ ነበረች እኮ እናቃታለን። ግን ኖ እናቲቱ ለመናገር ፈልጋለሁ ነገር ምናምን አልፈልግም። ወይኔ ይቅርታ ያኔ እናት ይቅርታ ሳሮ እንደዚህ ስላልኩሽ ይቅርታ። ግን እኔ አንቺን አይደለም እሺ፣ ግን አንቺን አይደለም ግን እኔን ነው ብለሽ ካሰብሽ ግን ኦኬ ራስሽ አወጣሽው ማለት ነው። አምነሻል ማለት ነው። ሶ እኔ ግን አንቺን አይደለም ስም አልጠራሁም፣ ስምሽንም አላነሳሁም። ጀስት እንደማንኛውም ሰው አወራለሁ ለፋሚሊዎቼ እንደዚህ ብዬ ነገርኳቸው። ከዛ አስረዳኋቸው። በእነሱ በራሳቸው መንገድ ሰው መጥቶ ቪዲዮዎች ላይ ብዙ ኮሜንት አደረጉ እንጂ እኔ ሳሮን አየልኝ አላልኩም። እና ከደበረሽ ደግሞ ምንም ማለት አይደለም። ጋይስ እንግዲህ እንዳያችሁት ነው ጃኒ እና ሳሮን አየልኝ አርቲስቷ ማለት ነው ተጣልተዋል። መንስኤው ምን መሰላችሁ? የሆነ ጊዜ ጃኒ ላይቭ ላይ ገብታ ማለት ነው ለምንድነው ሳሮን የማትስቀው ሁሌም ቪዲዮዎቿ ሳያት አለች። በቃ አፏን ጥርሷን ምንም አይታይም ምናምን እንትን ነበር ጃኒ ማለት ነው። ከዛ ሳሮን ይሄንን ሰምታ ኢንስታግራም ላይ ማለት ነው ስቶሪ ያደረገች ለጃኒ ማለት ነው። የመልስ ምት ይሉታል እንግዲህ እንደሱ ጽፋ እንትን አለቻት። ለዛ ነው መልስ ሰጠች ምናምን የተባለ ማለት ነው። ላያችሁት እንግዲህ ጥሉ እንትን እየከረረ እየሄደ ነው። እስኪ ደግሞ ወደ ቀጣዩ እንሂድ። ስለ ጃኒና ስለ ጆን ዳንኤል ብናገር ስለማቅ ነው ስለማላውቀው ነገር አላወራም። ጥንቅቅ አድርጌ አውቃለሁ። ታስሮም ያላቸውን ነገር አውቃለሁ በደንብ ስለማቅ ማለት ነው። ስለዚህ ስለዛ ነው ያወራሁት። እኔ ስለ ፍቅራቸው ነው ያወራሁት። ሌላ ነገር የተናገርኩት ነገር የለም። ስለ ልጅ አላወራው፣ ስለ ምናምን አላወራው፣ ስለምን አላወራውም። ግን አንዳንድ ሰው በራሱ ህይወት ላይ የራሱን አስተሳሰብ ያስባል። የፈለገውን መናገር ይችላል። አሉኝም ብዬ አልቀየምም፣ ተናገሩኝም ብዬ አልናደድም። ምክንያቱም ስናገር ጥሩ ነገር ያልተመለከቱ ያላዳመጡ ሰዎች ወይም ደግሞ ቴንኪው ብለው ቪዲዮ ያልሰሩ ተቃራኒ ነገር ተናግረዋል ብለው እኔን ከኔ ጋር መልስ ለመመላለስ ከመጡ ችግሩ እኔ አይደለም። ባይዘውኝ ገብታችኋል። ጥሩ ነገር ስታወሩ አመሰግናለሁ በዚህ ሰዓት እንደዚህ ብለሽ ነበር ብለው ያልሰጣችሁ ሰው ዛሬ ላይ ስለ ሪሌሽን ስታወሩ እኔን መናገር እኔን ያልጠየቁ ሰዎች መባሉም አልነበረበትም። ግን ምንድነው ከልጅ ጋር ስትውሉ ክብራችሁን ነው የሚያስጥሉት። ዞኔን ተመልከቷቸው። ለምን ይመስላችኋል ክብራቸውን ያጡት? ካለኩያቸው ስለተገጠሙ ነው። ካለኩያቸው ከሆኑ ሰዎች ጋር መልስ ስለተመላለሱ ነው ክብራቸውን ያጡት። እኔ ደግሞ እነሱ ለኔ መምህሮቼ ናቸው። በእነሱ ብዙ ነገር እማራለሁ። ተረድታችሁኛል? ከኔ ያነሰ ህፃናት ወይም ከኔ ያነሱ ልጆች መጥተው እኔን ቢናገሩኝ መልስ አልመልስላቸውም። ተረድታችሁኛል? ይሄን ማወቅ አለባችሁ። ደረጃችሁን ማወቅ አለባችሁ ጋይስ። እንግዲህ እንዳያችሁት ነው ሊያሻው የሆነ ጊዜ ማለት ነው ላይቭ ላይ ገብታ ሊያም የጃኒና የጆን ዳንኤል ማለት ነው የፍቅር ግንኙነት ምናምን እያወራች ነበር ሊያ ማለት ነው። ከዛ የናዮ ደጋፊዎችና ናዮ ራሷ ማለት ነው በማያገባሽ አትግቢ ምናምን ብላ ብዙ እንትን አለቻት ለሊያሻው ማለት ነው። ሊያ ግን የተናገረችው እኔ እንደሰማሁት ከሆነ ያው ካሁን በፊት የነበራቸው የፍቅር ግንኙነት እንደነበረ ነው። ካሁን በኋላ ግን ሁለቱም እንትን የየራሳቸው ህይወትም ጀምረዋል። ጆን ዳንኤል ከእስር ቤት ቢወጣም ከናዩ ጋር መሆን አለበት ነበር ያለችው ሊያ ማለት ነው። ጃኒም ከአዶናይ ደስ ብላ ነበር፣ ግን ሰዎቹ በፖዚቲቭ ነገር አልተረዱትም መሰለኝ።
ወደ ሌላ ነገር አመራ ንግግር ማለት ነው። ለዛ ነው እንትን ጃኒ ምንም አላለችም በሊያ ንግግር እስካሁን ምንም መልስ አልሰጠች። ናዮ ግን ብዙ ነገር ነው ያለቻት ብዙ። ከዛ ደግሞ የናዮ ብቻ እኮ አይደለም እነ ቤታዮ ጂጂ ብዙ ሰው አስተያየት ሰጥቷል በዚህ ጉዳይ ማለት ነው። ለዛ ነው እንግዲህ ሊንደዝ የምትለው ማለት ነው። ላስረዳችሁ አያምርባችሁም ማለት ማርያምን አያምርባችሁም። በቃ ምንም ብትሉ እንደኔ አክት ብታረጉ አይሆንም። ለምን አትይዙትም? አትቀጥሉትም? እኔ ሰው ሰፈመስ ዝም ብዬ አይደለም ውዶቼ የፈመስኩት። ዝም ብዬ ብርግ ብዬ ፌመስ አርጉኝ ብዬ አይደለም ጥሬ ነው። ኦኬ ተሳድቤበት ራሴን ዝቅ አድርጌ ያልሆንኩት ነገር የለም። አየሻል አሁን ያለውበት ቦታ ጥሬ እንጂ ዝም ብዬ አይደለም። አይኔን ወይኔ ቤታዬ የኔ ቆንጆ ቂጧ ጡቷ ሜካፕ ብሎ የመጣ የለም። ይዤው ነው ሶሻል ሚዲያው። ቀላል ደግሞ አይደለም። እዚህ አሁን እስኪ 3000 ሰው አስቀምጦ የሚያወራለ እንደዚህ ቁጭ ብሎ እስኪ እውነት ገብርኤል የሚያወራለ ጋይስ የለም። ይሄ ተሰጦ ነው፣ ቸርነት ነው። አንቺ እዚህ የፈለገ ነገር በየቤቱ እየሄድሽ ቂጥሽን እያነጠነጭ እያዘበጥሽ ብትንከራተች አታገኙም። በቃ የፈለገ ብትይ ይሄ ህዝብ ይወደኛል አልኩሽ። በቃ ምንም እንዴት ላስረዳቸው? የፈለገ ብትሉ ሞር ህዝብ እንዲወደኝ ነው እንጂ እኮ የምታረጉት እንዲጠላኝ አታረጉም። በእናንተ ቤት አሁን ወይኔ ቤታ እናት መጣይ ብላም ስል ወይኔ እናትሽ ማረጅ ብላም ህዝቡ የሚነሳብኝ። ህዝቡ እኮ ጠያቂ ነው፣ ይጠይቃል እኮ። መሀይም መሰላችሁ ይሄ ስታዩት በቃ ቁጭ ብሎ ሲስቅ ስታዩት በቃ ጅል አርጋችሁታል፣ ወንፊት አርጋችሁታል። በቃ የያዘውን ሁሉ የሚለቅ ምናምን ነው ይሄ ህዝብ የሚመስላችሁ። የአሁኑ ትውልድ ጠያቂ ነው። እሺ ቆረቆራ ጠላት ነው። የሚጠላኝ ይጠላኛል። ማቋረጡን አያቆምም። በምንም መንገድ መጥላቱን አያቆምም። ትክክለኛ አእምሮ ያለው ሰው ግን ይጠይቃል። ይሄ ጋይስ እንግዲህ እንዳያችሁት ነው። የሆነች ቲክቶከር አለች ላይቭ ምናምን የምትገባው ሴትዮ ማለት ነው። እሷ የቤታየው እናት ብላ ገስት አድርጋ መጣች። ከዛ ሴትየዋ ስለ ቤታዬ መጥፎ ማውራት ጀመሩ። ከዛ ይሄንን ሰምታ ሊያሸው ማለት ነው ላይቭ ገብታ ሊያ ማለቀሰች። እንዴት ሰው እንዴት ያህል ቢጨክን ለሆነ እናቱ እንደዚህ ይደረጋል ምናምን አለች ማለት ነው ሊያ። ከዛ ቤታዬ ይሄን አይታ ለሊያ እንግዲህ የመልስ ምት ነው ይሄ ማለት ነው ጋይስ እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። ከወደዳችሁት እንደ ሁል ጊዜም ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ያበረታቱኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።